ግን በድለናችኋል። ስለዚህ ተሸክሜሽ ነው ይዤሽ የምሄደው። አብረን እንሆናለን፣ እንያያዛለን። ምንም ይፈጠር ምን አንለያይም። ወደ ቡታጅራ እንሂድ ስትባል ሀይሚ የደበራት እስከዛሬ በጣም ደስተኛ ሆና ነበር ልሂድ የምትለው። ይህን ቃል ግቢ ለማንቸስተር ማሊያ እንደዛ ደስ ብሎሽ ቃል የገባሽው ብሩክ አለማየሁ ከጎኔ እንዳትርቂ እንዳንለያይ ብሎ ጥያቄውን አቅርቦ አንለያይም ቃል ግቢልኝ ሲልሽ ለምን እምቢ ያልሽ? እንደገና ደግሞ ትታገታለች ምናምን ብላችሁ ወሬ ውሸት ነው ለካ ትተክሱታላችሁ። ማን ነው ያለው? መጀመሪያ እናንተ ራሳችሁ አይደላችሁ? እነሱ ናቸው ይሄን ርዕስ ያመጡት። እነሱ ታገትን ብለው ጽፈዋል። ጥያቄውን የጠየቃችኋቸው እናንተ ናችሁ። በጠየቃችሁት መሰረት ደግሞ ክሬን ለማድረግ ብሩኬ ይዞ መጣ። አሁን ማን ነው ጥፋተኛ? እኛ ራሳችን ኦዲየንሶቹ ነን ጥፋተኛ። ምክንያቱም ምንም ነገር ሳናቅ ሜሽን እያደረግን በሜሽን ቴሌግራማቸውን ቲክቶካቸውን አጨናነቅ ነው። ስለዚህ መልስ ሰጠ ብሩኬ፣ አለቀ። እና ምንድን ነው እናንተ ታዲያ አሁን ብሩክን ወቀሳ፣ አንዳንድ ቦታ ወቀሳ ስትወቅሱ ስላየዋችሁ ነው። ምክንያቱም ምንድን ነው እኝኝ የምትሉብን? እኛ በእናንተ አስበንላችሁ ስላሰበላችሁ መሰለኝ እኮ ብሩኬ በዛ ልክ ይፋ ግልጽ አድርጎ የተናገረው አይደል እንዴ? እንጂ ዝም ማለት ይችላል እኮ እንዴ! እየተሳሰብን ጋይስ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። ፈጣሪ የተመሰገነ ይሁን። እንዴት ናችሁ? ሰላም ነው አለው። እንግዲህ ትናንትና አብስለት መታ በሰራችው ቪዲዮ ሶስተኛ ወገን እንዴት ይመጣል? እንዴት ቤት ድረስ ትመላለሳለች? እኛ ለእናንተ አስበን ሀይሚ ልትታገት ነው። ምንድን ነው ሀይሚ ለምንድን ነው የምትታገተው? እንዲያው ወንድ ብትሉ ያመባችኋል አሁን ላይ። ለምን ወንድ ያው አፈሳው ምንም ስላለ ማለት ነው። አሁን ሴት ልጅ ማን ነው የሚያግታት? ምን ስለሆነች ነው የምታግታት? እሷ እኔ ብያለሁ እኮ ተናግሬያለሁ። እኔ እናንተ እነሱ የመጡላችሁ እናንተን ሰላም ለመስጠት እናንተ ደግሞ ይሄ ደግሞ ያ ልጁ ከየት አምጥቶ እንደዚህ አይነት አጀንዳ እንዳመጣ እናንተ ራሳችሁ ለምን ሜሽን እያደረጋችሁ ለምን አላጨናነቃችሁም? ብሩክና ሀይሚን ከማጨናነቅ እሱም ማጨናነቅ ነበረባችሁ አይደል እንዴ? ብሩክ እኮ ለእናንተ ሰላም ብሎ ነው ክሊር ያደረገላችሁ አይደል እንጂ አብስለት ቤት እንድትመጣ ወይም ደግሞ ሌላ ነገር ፈልጎ አይደለም። አይታችኋል። መጣች፣ ከቃሏ ከአንደበቷ ተናገረች፣ አላረኩም ማለች። በቃ እውነቱ እንድታውቁ ነው እንጂ ብሩክ እኮ እዚህ ጋር መጥቶ ማን ይነካታል ብሎ መናገር ይችላል። ግን ከእሷ እንድትሰሙ ስለፈለገ ነው እሷን የጠራው ማለት ነው። ሌላው ሀይሚ ቡታጅራ አልሄድም ያለችበት ምክንያት እስከዛሬ በደስታ ነበር እሄዳለሁ ብላ እንደዚህ በቃ ደስ የሚላት። አሁን ግን አልሄድም አለች። በዓልን አብረው ላይ ሁሉ ነው። አሁንም ቴረር እየፈጠራችሁ ነው እንዴ? እነሱ አንዳንድ ጊዜ ካሜራ ላይ ከካሜራ ጀርባ የሚወስኑት ውሳኔ አለ። ካሜራ ላይ አንዳንድ ያመጧቸው የሚያወሩት ወሬ አለ። ስለዚህ ያችን ነገር እኛ እየቃረምን እያሰፋን ካወራ ነው ለተመልካቹም ለእነሱም ሰላም አይሰማቸውም። ቤተሰቦች ይሄ ከራሳችን ጋር የሚያወሩትን ሁሉ አድርጉት ኑሩት ማለት አንችልም። አንዳንዴ እኮ የተወራ ሁሉ አይደረግም አይደል እንዴ? የሚተውም አለ። ሀይሚ አሁን ከካሜራ ጀርባ ያለውን ነገር እናወራለን ያለችው የሚያወሩት እንግዲህ ወይ ሄዳለሁ ወይ አልሄድም ነው። ከቀረች ደግሞ ብሩኬ ይቀራለሁ ወይ አይቀርም ወይ ነው። ገባችሁ? በዛ መካከልም 2 ቪዲዮ መስራት ይችላሉ። ሀይሚ አልሄድም ብላ 1 ቪዲዮ መስራት ትችላለች። ግን ዛሬ ማታ የቴሌቪዥን ሰበራ ነው ቪዲዮ የሚመጣው ብሩክ ጋር። እሱን ነው ያሰብኩት እኔ። ምክንያቱም ሀይሚና ገርጣት ሲሉ ሰምቻለሁ። አልሄድም ብላ ፕራንክ ልታደርግም አስባ ሊሆን ይችላል ሀይሚ ማለት ነው። ስለዚህ እናንተ ሀይሚ አትሄድም፣ ችግሩን ፈርታለች፣ የልጁ ዲኤንኤ ከተመረመረ የእሱ ከሆነ አብራ እንደማትቀጥል ነው እያላችሁ ታሽቃብጣላችሁ። ትቀጥል አትቀጥል የምታውቁት ነገር አለ? የለም። ቃል ግቢልኝ አላት። ቃል አልገባም አለች። ቃል ዝም ብሎ አይገባም በነገራችን ላይ ማለት ነው። እንዲሁ በደፈናው አብሬ ሆናለሁ ብላ ቃል ገብታ በኋላ የሚያለያያን ነገር ቢኖርስ ብላችሁ ማሰብ ነው። አንዳንዴ የሆነ ለነገራቶች መረጋጋት ጥሩ ነው። የማሊያውን ልብስ አንደኛ ሚፍታ ስላመጣው ነው። ሚፍታ የሁለቱም ወንድማቸው ነው። አንደኛ እሱን ለማስደሰትም ብላ ሊሆን ይችላል። ሁለተኛ ነገር ደግሞ ማሊያ ልብስና ህይወት አንድ አይደለም። እናንተ ህይወት እኮ የምትኖሩበት ህይወት ነው። ገባችሁ? ይሄ ነገር አሁን ብሩኬ ጋር እውነት ቢሆን የተፈጠረው ነገር ምናምን እንዲህ ነው። ጥያቄ ማይልኝ አብረሽ ለመሆን ያላት ያንን ነገር እስኪጣራ ደግሞ እሷ በመሃል አንዳንድ ነገር ብሩኬ ሲናገር እንኳን እሷ ልጅ ተወልዷል፣ ልጅ እንዲሆኗል ምናምን። ብሩኬ ደግሞ ያን ነገር አይፈልግም። ያንን ነገር ማጽዳት አለብኝ፣ አብሬ አንቺ ከጎኔ ሆነሽ ነው አቅም ሆነሽኝ ማጸዳው። ከዛ በኋላ ሁሉም መስመሩን ይዛል ነው ብሩክ እያለ ያለው። ቤተሰቦች እዛ በየጊዜው እዩም ልጅ ክንውሰድ
ቢኒያምም ሌላ ነገር እያወራ መቀጠል የለበትም። በተወራ ቁጥር ደግሞ እሷ ከብሩኬ ጋር የሆነ ኮሽታ ሲኖር ይሄ ልጅ አለ ይሄ እንደዚህ አለ ብሩክ አልተሰማውም ኮንፊደንስ በዚህ ጉዳይ ላይ ማለት ነው። ምክንያቱም ያላደረገው ነገር ስለሆነ ማለት ነው። እና አሁን ተደረገ የተባለ ጊዜ ነበር በጣም ሰው ቀውጤ የሆነው። አሁን እንደ አዲስ ሲነሳ ደግሞ እስኪ ያለው ሙቀትና ያለው ሁኔታ ምናየው ይሆናል። የኛ ውድ ቤተሰቦች አሁን ላይ ቅዝቅዝ ብሎ ተረጋግቶ ነው ያለው። ግን ደግሞ ምንም የሚመጣ ነገር የለም። ያኔ ይሆናል ብላችሁ የምታስቡ ሰዎችም ትኖራላችሁ። ግን የሚሆን ነገር የለም። ምንም ቢሆን ምን ሁሉም በጊዜ ነው የሚሆነው። አለ ጊዜ የሚሆን ነገር የለም። ምክንያቱም ብሩክ ከዓላማው የማይንቀሳቀስ በዓላማው አቋሙ አንድና አንድ የሆነ ዓላማ ያለው ወንድ ነው። ምክንያቱም ሰርቼ መለወጥ ስኬት ካለ ሰርቶ መለወጥ ስኬቱን ነው የሚያስበው። ከዛ ውጪ ሌላ በመሀል በቃ እስካሁን በሚራመዳቸው እርምጃ ውስጥ በቃ ወደ ገደል የሚጨምረውን ነገር ትቶ ወደ ሜዳው የሚወስደው ቀጥታ መሄድ ብቻ ከሆነ ደግሞ የሆነ ጋደል መለስ እንደዛ በቃ ህይወትን በደንብ በቃ ብሩክ ማለት በጣም የዋህ ነው፣ ግን ደግ ሰው ነው፣ ግን ብልጥ ሰው ነው። የሞኝ የሚመስላችሁ ሰዎች አላችሁ፣ ግን አይደለም። በጣም ደግ ነው፣ በጣም አዛኝ ነው፣ በጣም ሩህሩህ ነው። ነገር ግን ብልጥ ነው ብሩክ ማለት ነው። የኛ ውድ ቤተሰቦች አረማመዱን ለሚያውቅ ሰው አስሬ የማይሆን ነገር እየፈጠራችሁ አጀንዳ ስታጡ የማይሆን ስም አትስጡ። እኔ እንደዛ ነው የምላችሁ። ቁርጡ እስኪታወቅ ድረስ ሃይሚ ቃል አለመግባቷም መብቷ ነው። ምክንያቱም ይህ ነገር ቢሆንስ ቃል ገብታ እዚህ ጋር ማለያ እኮ ችግር የለውም። ቃል ገባች አይደለ? አለመልበስም ትችላለች። ቃል ነው። በእርግጥ ግን ደግሞ ቁስ ጋር ከምናምን ጋር ቃልን ማወዳደር ትንሽ ይከብዳል። የኛ ውድ ቤተሰቦች አስባ ቆም ብላ ያሉትን ነገራቶች ብትወስን በጣም የተሻለ ነው። በእርግጥ ይህንን ስላለች ምንም ነገር ሊፈጠር አይችልም። ብሩክ ነፃ እንደሚወጣ ተስፋ እናደርጋለን። ሁላችንም ይችን የነፃነት ጊዜ ሁላችንም ምንጠብቃት ነች። ሃይሚም የደም እንባ አፍስሳለች፣ ብሩክም እንደዛው። ሁለቱም ሆስፒታል በተከታታይ የገቡበት ርዕስ ነው ይሄ ርዕስ። ለምን እንዳመጡትም ባናቅም ምንም ባይገባንም እስካሁን ድረስ እየተሰራ ያለው ቪዲዮ ባይገባንም አሁን ላይ ደግሞ ሰላማቸውን መመለሱ ብቻ እኛ ሊያስደስተን ይገባል ማለት ነው። እና ትናንትና ብሩኬ ይሄን ነገር መልስ በመስጠቱ እንዴት ያልተረጋገጠ ነገር ይዞ ይመጣል ምናምን ጥያቄውን ያቀረባችሁት እናንተ፣ መልሱን የመለሰላችሁ እሱ ነው። ለጠየቃችሁ ጥያቄ መጥቶ ነው መልስ የሰጠው እንጂ ምንም አይነት ነገር ፈርቶ አይደለም። ምንም ታደርገዋለች ብሎ አስቦ አይደለም። እሱ ባጠገቡ ያውቃታል ይችን ሴት ምን እንደምታመጣ ምን እንደምታረቅ። ሃይሚ ራሱ ምንም አልመሰላትም። እንደዛ ልትታገች ነው ምናምን ስትባል ብሩክ ስላገተ ብቻ ማንም ተነስቶ የሚያግት አይምሰላችሁ፣ የሚቀል አይምሰላችሁ። እሱ እኮ ጠለፋት። ሰው ጋር ፉካታው ምናምን እዛ ቤት ውስጥ ያው ብዙ ሰው ይመጣል ይሄዳል። ታውቃላችሁ፣ ገባችሁ አይደለ? እዛች ቤት ውስጥ ደግሞ ሁለቱና ካሜራማን ብቻ ናቸው የሚገናኙት። ካሜራማኑ ቪዲዮን ከቀረጸ በኋላ ከዛ ይሄዳል፣ አለቀ። ከዛ ሁለቱ ናቸው። በጣም ሰፊ ጊዜ ያላቸው ቢኮራረፉ እንኳን እግርና እግራችን ይጋጫል ብለው መልስ የሰጡበት ነው። ትልቅ ቤት ግን ስትሆኑ ታኮርፋላችሁ፣ ትሄዳላችሁ፣ ክላሳችሁን ዘጋላችሁ፣ ሳሎን አለ፣ ሶፋ ምናምን ትላላችሁ አይደል? እዚህም ግን እዚያቸው ሶፋውም አልጋውም ምኗም እዛው ሲሆን እንደዚህ አይነት ጉርፊያ ቢኖር ለራሱ በደቂቃ የመታረቅ እድሉ ሰፊ ነው። እና ብሩክ መጽሐፍ ቅዱስ አይቶ ነው መሰለኝ። መጽሐፍ ቅዱስ ስላችሁ መጽሐፍ ቅዱስ አይደለም ይቅርታ፣ እንትን መጽሐፍ ላይ የሆነ ስለ ፍቅር እስከ መቃብር የተለያዩ ቻሌንጆች ምናምን የሚጻፉ አሉ መጽሐፍ ላይ ማለት ነው። እነሱን ነገር አንብቦ ይመስለኛል እነዚህን ነገር የተረጎመው ማለት ነው። እና ያው ይሄን ሀሳብ በማምጣቱ ራሱ ብዙ ሰው ነው የወደደለት። ለማንኛውም የኛ ወንድም ነፃነትን ብዙ ሰው ነው የሚጠብቀው። እናመሰግናለን ቤተሰቦች ባይ